ጤና ይስጥልን ተማሪዎች እንደምሰነበታችሁ። ዛሬ የቻፕተር ስሪን ማጠቃለያ ጥያቄ እንሰራለን። የ12ኛ ክፍል የታሪክ ትምህርት ቀጥታ ወደ ጥያቄው እንሄዳለን። አንደኛው ጥያቄ ዋን ኦፍ ዘ ፎሎዊንግ ኢዝ ኢምፖርታንት ኤክስተርናል ፋክተር ፎር ዘ ሪቫይቫል ኦፍ ሎንግ ዲስታንስ ትሬድ ኦፍ ኢትዮጵያ ኢን ዘ 19th ሴንቸሪ ኤ ዘ ቢጊኒንግ ኦፍ ኤክስፕሎሬሽንስ ኤንድ ዲስከቨሪስ ባይ ፖርቹጋል ኤንድ ስፔን ቢ ሪላቲቭ ፖለቲካል ስታቢሊቲ አሎንግ ዘ ሬድ ሲ ኮስት C. The dominant role of Muslim merchants in the long distance trade of Ethiopia. D. The rise of 5 Oromo kingdoms in the Gibe region. ጥያቄው ለ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ መጠናከር ኤክስተርናል ፋክተር የትኛው ነው? እንግዲህ ታስታውሱ ከሆነ ሁለት መሰረታዊ ምክንያቶችን አይተናል። በ19ኛው መቶ ክፍለ ዘመን የነበረው የኢትዮጵያ የረጅም ርቀት ንግድ ሪቫይቭ ያረጉ ሁለት ምክንያቶችን አይተናል። አንደኛው ዘ ኢመርጀንስ ኦፍ ዘ 5 ጊቤ ኦሮሞ ስቴትስ አሎንግ ዘ ጊቤ ቫሊ ነው። በጊቤ አምስቱ የጊቤ ኦሮሞ ስቴቶች መመስረት ነው። ሁለተኛው ደግሞ ዘ ሪላቲቭ ፖለቲካል ስቴቢሊቲ አሎንግ ዘ ሬድ ሲ ሪጅን አፍተር ዘ ኢጂፕሽያን ኮንኬስት ኦፍ አረቢያ ብለናል። ሁለተኛው በቀይ ባህር አካባቢ ሰላም የተረጋጋ ፖለቲካ መኖሩ በተለይ ግብጾች ሳውዝ አረቢያን ከተቆጣጠሩ በኋላ ለ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ መጠናከር ሁለቱ መሰረታዊ ምክንያቶች ናቸው እና ኤክስተርናል ሊባል የሚችለው ይሄ በቀይ ባህር አካባቢ የነበረው የፖለቲካ መረጋጋት ነው። ስለዚህ መልሱ የሚሆነው ቢ ይሆናል ማለት ነው። ሪላቲቭ ፖለቲካል ስቴቢሊቲ አሎንግ ዘ ሬድ ሲ የሚለው መልስ ይሆናል ማለት ነው። ሁለተኛው ጥያቄ አን ኢምፖርታንት ማርኬት ሴንተር ኢን ጎጃም ወዝ ኮልድ ብላንክ ኤ አስንዳቦ ቢ ደሪታ ሲ ባሶ ዲ ሶዶ። ይሄንም እንደዚሁ እንዳየነው የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ የተለያዩ መስመሮች ሁለት ዋና ዋና መስመሮችን ዲስከስ አድርገናል እና ሁለቱ የሚነሱት ከሳውዝ ዌስት ኢትዮጵያ ነው። ከሳውዝ ዌስት ኢትዮጵያ ከቦንጋ ከከፋ ተነስቶ ወደ አስንዳቦ ይመጣል አንደኛው የንግድ መስመር። ከዛ ከአስንዳቦ ቀጣ ወደ ባሶ ይሄዳል። ከዛ ወደ ደሪታ፣ ከዛ ወደ ዋናዋ ጎንደር ሄዶ አንደኛው ወደ መተማ አድርጎ ወደ ሱዳን ይሄዳል። ሌላኛው ደግሞ ወደ መጸዋ ወደ በአድዋ አድርጎ ወደ መጸዋና ወደ መካከለኛው ምስራቅ ይሄዳል። ባሶ ናት በጎጃም የነበረች ኢምፖርታንት ትሬድ ሴንተር የምትባለዋ ማርኬት ሴንተር የምትባለዋ ባሶ የምትባለዋ ናት። አስንዳቦ ወለጋ ያለ ማርኬት ሴንተር ነው። ደሪታ ጎንደር ላይ፣ ሶዶ ደግሞ ጉራጌ ላይ የነበረ ማርኬት ሴንተር ነው። ሶስተኛው ዘ ኦሪጂን ኦፍ ዘ 19th ሴንቸሪ ሎንግ ዲስታንስ ትሬድ ኦፍ ኢትዮጵያ ወዝ ኤ ኖርዝ ኢትዮጵያ፣ ቢ ኖርዝ ዌስት ኢትዮጵያ፣ ሲ ሳውዝ ዌስት ኢትዮጵያ፣ ዲ ኖርዝ ኢስት ኢትዮጵያ። ኦብቪየስሊ ሳውዝ ዌስት ኢትዮጵያ ነው። የኢትዮጵያ የረጅም ርቀት ንግድ መነሻው ደቡብ ምዕራብ ኢትዮጵያ በተለይ ካፋ ነው። ካፋ ቦንጋ ከካፋ ካፒታል ቦንጋ ላይ ነው የሚነሳው። ምክንያቱ ደግሞ እዛ አካባቢ የተለያዩ ሪሶርሶች በወቅቱ ለንግድነት የሚያገለግሉ ሪሶርሶች ለምሳሌ አይቮሪ፣ ጎልድ፣ ሌሎች የመሳሰሉ አይተሞች እዛ ስለሚገኙ አራተኛው ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ አባውት ዘ ኢፌክት ኦፍ ዘ 9th ሴንቸሪ ሎንግ ዲስታንስ ትሬድ ኦፍ ኢትዮጵያ ይላል። ኤ ዘ ኢንትሮዳክሽን ኦፍ እስላም ኢን ዘ ጊቤ ሪጅን። ኖ ዳውት እስልምና እምነት ወደ ጊቤ ሪጅን የተስፋፋው በእስልምና በንግድ አማካኝነት እንደሆነ አይተናል። ዘ ሜን ፋክተር ፎር ዘ ስፕሪድ ኦፍ እስላም ኢን ዘ ጊቤ ሪጅን ዋዝ ዘ ኢትዮጵያ ሎንግ ዲስታንስ ትሬድ። በትሬድ አማካኝነት የሙስሊም መርቻንቶች ናቸው ወደ ጊቤ አካባቢ የእስልምና እምነትን ኢንትሮዲዩስ ያደረጉት። ይሄ ትክክለኛ ሀሳብ ነው። ቢ ኢት ክሪኤትድ ሊንክስ ቢትዊን ዘ ፒፕልስ ኦፍ ኖርዘርን ኢትዮጵያ አንድ ሳውዝ ዌስተርን ኢትዮጵያ። ኖ ዳውት ይህም ልክ ነው። ይህ የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ የሰሜን ማህበረሰቡና የደቡብ ምዕራብ ማህበረሰብ ሊንክ እንዲፈጠር አድርጓል፣ ግንኙነት እንዲፈጠር አድርጓል። በንግድ ምክንያት ሰዎች የሰሜኖች ወደ ደቡብ ምዕራብ ሄደው ወልደው ከብደው እዛ ይኖራሉ። እንደገና ደግሞ
የደቡቦችም የደቡብ ምዕራቦችም ወደ ሰሜን የሚንቀሳቀሱበት ሁኔታ ነበር። ሶ ኢት ክሬትድ ሊንክስ አመንግ ዘ ዲፈረንት ፒፕልስ ኦፍ ኢትዮጵያ። እንግዲህ በ19ኛው መቶ ክፍለ ዘመን በተለይ ካሳ ኃይሉ አጼ ቴዎድሮስ ከመባሉ በፊት በኢትዮጵያ ዘመነ መሳፍንት ነበር። የተለያዩ ፖለቲካል ኒክቶች ነበሩ በሀገሪቱ ላይ። ሶ ይሄ ንግድ ነበረ የሚያገናኛቸው። የተለያዩን የኢትዮጵያ ማህበረሰብ በንግድ አማካኝነት ነበር የሚገናኘው። ሲ ኢት ዋዝ ኤ ሚንስ ኦፍ ኤክስቼንጂንግ አይዲያስ ኤንድ ካልቸርስ። ልክ ነው። በንግድ አማካኝነት በዚህ በ19ኛው መቶ ክፍለ ዘመን የንግድ እንቅስቃሴ የተለያዩ ሀሳቦች፣ የተለያዩ ባህሎች ኤክስቼንጅ ይደረጉ ነበር በኢትዮጵያ ማህበረሰቦች መካከል። ቶዝ ዶሚኔትድ ባይ ክርስቲያንስ። ይሄ ትክክል አይደለም። የ19ኛው መቶ ክፍለ ዘመን የኢትዮጵያ የንግድ እንቅስቃሴ ዶሚናንት ግሩፖች የሚባሉት ሙስሊሞች እንደሆኑ አይተናል። በእርግጥ ክርስቲያን መርቻንቶችም ነበሩ። ሆኖም ግን ዘ ዶሚናንት መርቻንትስ ዌር ዘ ሙስሊምስ። ስለዚህ ኖት ትሩ ያልሆነው ዲ ነው ማለት ነው። እንዲህ አራተኛው ዲ ይሆናል ማለት ነው። አምስተኛው ዋን ኦፍ ዘ ፎሎዊንግ ዲድ ኖት ሳው ዘ ፔሪድ ኦፍ ዘመነ መሳፍንት፣ ወይም ደግሞ በሌላ አነጋገር ኖት ዘ ካራክተራይዚንግ ፊቸርስ ኦፍ ዘመነ መሳፍንት እንደማለት ነው። ኢንቴንስ ሪጂናሊዝም አንዱ የዘመነ መሳፍንት መገለጫ ነው። ልክ ነው። አካባቢያዊነት ነበር። የተለያዩ አካባቢዎች በፖለቲካ የተከፋፈሉ ነበሩ። የራሳቸው አካባቢ የተለያዩ ጥቃቅን አካባቢዎች የራሳቸው መሪ፣ የራሳቸው ፖለቲካል ዲቪዥን ነበራቸው። ይህ አንዱ መገለጫ ነው። ዘ ዲክላይን ኦፍ ዘ ፓወር ኦፍ ዘ ኪንግስ። ልክ ነው። የሰሎሞኒክ ስርወ መንግስት ነገስታት ፓወር ዲክላይን አድርጓል በዚህ በዘመነ መሳፍንት ወቅት። በተቃራኒው ደግሞ የሪጂናል ሎርዶች ፓወር ጨምሯል። ዘ ግሮዝ ኦፍ ዘ ፓወር ኦፍ ሪጂናል ሎርድስ። ይሄ ሌላኛው የዘመነ መሳፍንት መገለጫ ነው። ልክ ነው። ኢትዮጵያን ፖለቲክስ ዋዝ ዶሚኔትድ ባይ ዘ የጁ ዳይናስቲ። በዘመነ መሳፍንት ወቅት የነበረው ስርወ መንግስት የጁ ዳይናስቲ እንደሚባል አይተናል። እና የጁ ዳይናስቲን ስናወራ ሁለት የጁን ስርወ መንግስቶች ለአብነት መጥቀስ ያስፈልጋል። አንደኛው የጁ ዳይናስቲ መስራች የነበረው ራስ አሊ ዘፈረስት ነው። በ1786 ዓመተ ምህረት ነው ስርወ መንግስት የመሰረተው። ሌላኛው ደግሞ የየጁ ዳይናስቲ ግሬት ሩለር ታላቁ መሪ የሚባለው ራስ ጉግሳ ነው። እና የመጨረሻው ደግሞ የየጁ ዳይናስቲ የመጨረሻው ሩለር ራስ አሊ ዘሰከንድ ወይም ደግሞ ታናሹ ራስ አሊ ይባላል። የመጀመሪያው ታላቁ ራስ አሊ ይባላል። ሶ በዋናነት ይሄ የየጁ ዳይናስቲ በዘመነ መሳፍንት ወቅት የነበረ ስርወ መንግስት ነው። ልክ ነው። ዲ ስትሮንግ ዶክትሪናል ዩኒቲ ዊዝን ዘ ኢትዮጵያን ኦርቶዶክስ ቸርች። ይሄ መልስ ሊሆን አይችልም። ትክክለኛ ያልሆነ ነው። ትሩ ያልሆነው ይሄ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ ከፍተኛ የሆነ ዶክትሪናል ዲቪዥን ነበር ብለናል። የቅኖና ልዩነት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ቅባት፣ የጸጋ ተዋህዶ ተብላ ተከፍላለች። ከፍተኛ የሆነ ውስጣዊ ክፍፍል ነበር በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ዘንድ። ይሄ ስትሮንግ ዩኒቲ አለን የሚለው ትክክል ያልሆነ ሀሳብ ነው። መልሱ ዲ ይሆናል ማለት ነው። የአምስተኛው። ወደ ስድስተኛው ጥያቄ ስንሄድ ዋን ኦፍ ዘ ፎሎዊንግ ኢዝ ሮንግሊ ማችድ ዊዝ ሪስፔክት ቱ ዘ አይዲያ ኦፍ ሪጂናል ሎርድስ ባይ ካሳ ኃይሉ። አይ ሚን ሪስፔክት ቱ ዘ ዲፊት ኦፍ ሪጂናል ሎርድስ ባይ ካሳ ኃይሉ። ኤ ጉራምባ ደጃች ጎሹ ዘውዴ። እንግዲህ ጉራምባ ባትል ኦፍ ጉራምባ በ1852 ዓመተ ምህረት ካሳ ኃይሉ ደጃች ጎሹ ዘውዴን ያሸነፈበት የጦር ሜዳ ነው። ልክ ነው። ቢ ጎርጎራ ቢቸን ብሩ ጎሹ ኤንድ ብሩ አሊጋዝ። ይሄም ልክ ነው። በ1853 ዓመተ ምህረት ካሳ ኃይሉ የራስ አሊ ዘሰከንድ ቫዛሎችን ታማኝ አሽከሮችን ብሩ አሊጋዝ እና ብሩ ጎሹን ያሸነፈበት ቦታ ነው። ይሄ ጎርጎራ ቢቸን ልክ ነው። አይሻል ራስ አሊ ዘሰከንድ ልክ ነው። የመጨረሻው የየጁ ዳይናስቲ ሩለር አይሻል ላይ ነው በካሳ ኃይሉ የተሸነፈው በ1853 ዓመተ ምህረት። ደባርቅ ራሱቤ። ይሄ ሮንግሊ ማችር ነው። ደባርቅ ማለት ካሳ ኃይሉ ሽፍታ በነበረበት ወቅት ከግብጾች ጋር ተዋግቶ የተሸነፈበት የጦር ሜዳ ነው በ1848 ዓመተ ምህረት። ሶ ኢት ሃድ ነቲንግ ቱ ዱ ዊዝ ራሱቤ። ከራሱቤ ጋር ምንም አይነት ግንኙነት የለውም። ሮንግ የሆነው ዲ ነው ማለት ነው። ሰባተኛው
What was the main reason behind the opposition of regional lords against regional lords against Emperor Theodorus? What was the main reason behind the opposition of regional lords against ኢምፐረር ቴዎድሮስ? እዚህ ጋር ሪጂናል ሎርድስ የሚለው ተደግሟል፣ በስተት ነው። አጌንስት ኢምፐረር ቴዎድሮስ ሰከንድ። ለምንድን ነው ሪጂናል ሎርዶች አጼ ቴዎድሮስን የተቃወሙት ነው? ኤ ሂዝ አቴምፕት ኦፍ ኮንፊስኬቲንግ ኤክስትራ ላንድ ሆልዲንግስ ኦፍ ዘ ቸርች ቱ ሪዲስትሪቢዩት ዘ ላንድለስ። ይሄ አይደለም መሰረታዊ ምክንያቱ። ይልቁንስ ይሄ ፖሊሲ ይሄ የቤተ ክርስቲያንን ተጨማሪ መሬት በመዝረፍ ለመሬት አልባው አርሶ አደር ዲስትሪቢዩት የማድረግ ፕሮግራም ክለርጂዎችን ነው እንዲቃወሙ ያደረጋቸው። ሪጂናል ሎርዶችን አልነበረም። ቢ ሪጂናል ሎርድስ ሎስት ኢኮኖሚክ ኤንድ ፖለቲካል ፓወርስ አስ ኤ ሪዛልት ኦፍ ቴዎድሮስ ሴንትራላይዜሽን ፖሊሲ። ልክ ነው። ይሄ ዋናው ምክንያት ነው። የተለያዩ ሪጂናል ሎርዶች በአጼ ቴዎድሮስ ሴንትራላይዜሽን ፖሊሲ ፓወራቸውን አጥተዋል። ፖለቲካል እና ኢኮኖሚክ ፓወራቸውን አጥተዋል። በዛ ምክንያት ዘይ ስትሮንግሊ ኦፖዝድ ኤምፐረር ቴዎድሮስ ሰከንድ፣ አጼ ቴዎድሮስን በእጅጉ ተቃውሟል። ሂዝ አቴምፕት ኦፍ ሞደርናይዚንግ ኢትዮጵያ፣ ይህም እነሱን የሚያስከፋበት አንዳች ምክንያት አይኖረውም። የኢትዮጵያን ሞደርናይዝ የማድረግ ሙከራ። ሂዝ ኢምፕሪዝመንት ኦፍ ዩሮፒያን ሚሽነሪስ፣ የሚገናኝ ጉዳይ አይደለም። ስለዚህ መልሱ ቢ ነው ማለት ነው። ቢ። ስምንተኛው who was ሆርሙዝድ ራሳም። ሆርሙዝድ ራሳም ማን ነው ነው? እንግዲህ ይሄ ሰውዬ አጼ ቴዎድሮስ የአውሮፓ ሚስዮናውያን ወይም ደግሞ ሚሽነሪዎችን እምነት ሰባኪዎችን ኢምፕሪዝንድ ካረገ በኋላ ካገተ በኋላ የእንግሊዝ መንግስት የንግስት ቪክቶሪያ መንግስት አጼ ቴዎድሮስን ለማግባባት እነዚህን የታሰሩ አውሮፓውያንን እንዲፈታ አጼ ቴዎድሮስን ለማግባባት የላከችው መልእክተኛ ነው። ኢንቮይ ነው። ዮዛን ኢንቮይ። ስለዚህ እሱን የሚያብራራው የትኛው ነው? ኤ ብሪቲሽ ካውንስል ኢን ኢትዮጵያ። ብሪቲሽ ካውንስል ኢን ኢትዮጵያ አልነበረም። ይልቁንስ ካፒቴን ካሜሩን ነበር የብሪቲሽ ካውንስል በኢትዮጵያ በወቅቱ። ቢ አን ኢንቮይ ሴንት ባይ ብሪቴን ቱ ኮንቪንስ ቴዎድሮስ ሪሊዝ ዩሮፒያን ካፕቲቭስ። ይሄ ትክክለኛ መልስ ነው ማለት ነው። ቴዎድሮስ የአውሮፓ ካፕቲቮችን ወይም ደግሞ እስረኞችን እንዲፈታ እንግሊዝ መንግስት የላከው መልእክተኛ ነው ማለት ነው። ራይት ሃንድ ማን ኦፍ ኢምፐረር ቴዎድሮስ ይህም አልነበረም። ዘ ኦቨርኦል ኮማንደር ኦፍ ዘ ብሪቲሽ ሚሊታሪ ካምፔን ቱ ቴዎድሮስ ይህም አልነበረም። በጀነራል ሮበርት ናፒየር ነው የሚመራው። ምናልባትም ራይት ሃንድ ማን ኦፍ ኢምፐረር ቴዎድሮስ የነበረው የውጭ ዜጋ ካፒቴን ካሜሩን ነው። እንግሊዛዊ ይሄ የእንግሊዝ ተወካይ የሚባለው ካፒቴን ካሜሩን ለአጼ ቴዎድሮስ ቅርበት ነበረው። which of the following battles marked the defeat of Ethiopian force by British? A battle of Assam, B battle of Imbabo, C battle of አሮጌ፣ ዲ battle of አዙሌ። መልሱ ባትል ኦፍ አሮጌ ነው። ባትል ኦፍ አሰም የትግራው ካሳ ምርጫ አጼ ተክለ ጊዮርጊስን በ1871 ዓመተ ምህረት ያሸነፈበት የጦር ሜዳ ነው። ባትል ኦፍ ኢምባቦ ደግሞ ንጉስ ምኒልክ ንጉስ ተክለ ሃይማኖትን እዚህ ወለጋ አካባቢ በ1884 ዓመተ ምህረት ያሸነፈበት የጦር ሜዳ ነው። ባትል ኦፍ አሮጌ የአጼ ቴዎድሮስ ወታደር በጀነራል ሮበርት ናፒየር እየተመራ የአጼ ቴዎድሮስን ወታደር ያሸነፈበት የጦር ሜዳ ነው በ1868 ዓመተ ምህረት። ባትል ኦፍ አዙሌ ምኒልክ አርሲዎችን በ1886 ዓመተ ምህረት በማሸነፍ ወደ እሱ ግዛት የቀላቀለበት የጦር ሜዳ ነው። ዋይ ካሳ ምርጫ ዲፊትድ ኢምፐረር ተክለ ጊዮርጊስ ኢን 1871። እንግዲህ አጼ ተክለ ጊዮርጊስ የአጼ ቴዎድሮስ ኢሚዲየት ሰክሰሰር ነው፣ አስቀጣይ ንጉስ የሚባለው ነው። ሆኖም ግን ብዙም ሳይቆይ በካሳ ምርጫ ተሸንፏል። በባለፈው ታስታውሱ ከሆነ እንዳየ ነው። እና ለምን ተሸነፈ ነው ስንል ካሳ ምርጫ ለጀነራል ሮበርት ናፒየር የእንግሊዝ ወታደር መንገድ በማሳየት ከአጼ ቴዎድሮስ ጋራ እንዲዋጉ ሁኔታዎችን በማመቻቸት
ብዙ ውለታ ከፍሏል፣ ስንቅ በማቀበል ሳይቀር። ለዚህም ውለታው የጀነራል ሮበርት ናፒየር የእንግሊዝ የጦር ሰራዊት ከኢትዮጵያ ሲወጣ ብዙ የጦር መሳሪያዎችን ሰጡት ነበር ነው። ዘመናዊ የጦር መሳሪያ ሰጡት ስለነበረ ያን ዘመናዊ የጦር መሳሪያ መጠቀም በቀላሉ አሰም የሚባል ባትል ላይ በ1871 ዓመተ ምህረት አጼ ተክለ ጊዮርጊስን ማሸነፍ ችሏል ማለት ነው። A because he used modern weapons received from ጀነራል ናፒየር ኦፍ ብሪቴን የሚለው መልስ ይሆናል ማለት ነው። B he had strong relation with ምኒልክ ኦፍ ሸዋ፣ ይሄ ምንም አይነት ግንኙነት የለውም። because he imported modern weapons from Egyptians፣ ይሄም አልነበረም። because he was politically liberal and used flexible approach፣ ይሄም ምንም አይነት ግንኙነት የለውም። ስለዚህ ኤ ነው መልሱ የሚሆነው። 11ኛ the major legacy of Emperor Theodorus for his successors was the idea of A unification፣ B regionalism፣ C territorial expansion፣ D administration resembled to federalism ይላል። እንግዲህ የአጼ ቴዎድሮስ ሜጀር ሌጋሲ የሚባለው ዋና አሻራ የሚባለው የአንድነትን ሀሳብ ጥሎ ማለፉ ነው። ኢትዮጵያ የተከፋፈለችዋን ኢትዮጵያ አንድ የማድረግ እርምጃ መሰረቱ የተጣለው በአጼ ቴዎድሮስ ነው። the idea of reunification and modernization were the two major policies of Emperor Theodorus። ሞደርናይዜሽን እና ኢትዮጵያን ሪዩኒፋይ የማድረግ እንደገና የማዋሃድ ፖሊሲ የአጼ ቴዎድሮስ ዋና ፖሊሲዎች ናቸው። ኤ ነው የሚሆነው። እንግዲህ ከአጼ ቴዎድሮስ ሞት በኋላ ምንም እንኳን እሱ ያሰባት የተዋሃደች ኢትዮጵያ ተፈጥራ ባያይም ቅሉ ከአጼ ቴዎድሮስ በኋላ ዘመነ መሳፍንት እንደገና አልተወለደም። የኢትዮጵያ ነገስታት ኢትዮጵያን አንድ ለማድረግ የተለያዩ እርምጃዎችን በመውሰድ የተጀመረውን ፖለቲካል ዩኒፊኬሽን አስቀጥለዋል ማለት ነው። ስለዚህ ኤ ዩኒፊኬሽን የሚለው የአጼ ቴዎድሮስ ዋና ሌጋሲ ተደርጎ ይወሰዳል። 12ኛ which Ethiopian emperor grew the size of the old Christian kingdom more than double። እንግዲህ በቴሪቶሪያል ኤክስፓንሽኑ በዚህ በ19ኛው መቶ ክፍለ ዘመን የሚታወቀው አጼ ምኒልክ ሁለተኛ ነው። እንግዲህ በመካከለኛው ዘመን ኦፍ ኮርስ ቴሪቶሪያል ኤክስፓንሽን was very much common። በባለፈውም እንዳየነው በመካከለኛው ዘመን በቴሪቶሪያል ኤክስፓንሽኑ የሚታወቀው አምደ ጽዮን ይባል ነበር። በዚህ በ19ኛው መቶ ክፍለ ዘመን ደግሞ ከፍተኛ የሆነ ቴሪቶሪያል ኤክስፓንሽን ያካሄድና የኢትዮጵያን ክርስቲያን ኪንግደም ግዛት ምናልባትም ከግማሽ በላይ በግማሽ በእጥፍ እንዲጨምር ያደረገ ንጉስ አጼ ምኒልክ ሁለተኛ ነው። ምናልባት ለመፍጠን ብዬ ነው ዲስትራክተሮችን ማላነባቸው፣ ሀሳቡን ብቻ በዚህ ተረዱትና ሰፋ አድርጎ ለማንበብም ክሉ እንዲሆናችሁ ፈልጌ ነው። 13ኛ one of the following is not among the triangular problems of Ethiopia Emperor ዮሐንስ faced during the late 1880s። አጼ ቴዎድሮስ በ1880ዎቹ መጨረሻ ካጋጠሙት 3 ችግሮች መካከል የማይጠቀሰው የትኛው ነው? የጥያቄው መንፈስ ኤ ዘ ፕሎት ኦፍ ንጉስ ተክለ ሃይማኖት ንጉስ ምኒልክ። ልክ ነው። እንግዲህ በ1888 ዓመተ ምህረት በባለፈው እንዳልነው ሳቲ ላይ ከኢጣሊያኖች ጋር ለመዋጋት አጼ ዮሐንስ ዘመቻ አድርጎ ነበር። ሆኖም ግን እዛ ዘመቻ ላይ ኢጣሊያኖች ከፎርቲፊኬሽናቸው ከምሽጋቸው መውጣት ባለመቻላቸው ዜሮዝ ነው አክቹዋል ኮንፍሮንቴሽን ብለናል፣ ግጥም ያልነበረም እና በዚህ ሁኔታ ላይ ቤዚካሊ አንደኛው የሰማው ዜና ምንድነው? ዘ ፕሎት ኦፍ ንጉስ ተክለ ሃይማኖት ንጉስ ምኒልክ የንጉስ ተክለ ሃይማኖትና የንጉስ ምኒልክን አመጽ ሰምቷል። አንደኛው የነዚህ ሰዎች የሁለቱ መሪዎች አመጽ ነው። ሁለተኛው ደግሞ ኢጣሊያኖች ናቸው። ኢጣሊያኖች ኢትዮጵያን በሰሜን ኢትዮጵያን መወረራቸው ነው። ሶስተኛው ፕሮብሌም ደግሞ መሐዲስቶች ናቸው። ስለዚህ ከዚህ ውጭ ያለው አጼ ቴዎድሮስ ያጋጠመው ትሪያንጉላር ፕሮብሌም አይደለም ማለት ነው። የትኛው ነው? ዘ ብሪቲሽ ሚሊታሪ ካምፔን የሚለው ዲ አይሆንም ማለት ነው። 14ኛው which peoples were the first to be incorporated by ንጉስ ምኒልክ ኦፍ ሸዋ? ኤ ሳውዘርን ጉራጌ፣ ቢ ኦሮሞ ክላንስ ኦፍ ሸዋ፣ ሲ ወላይታ፣ ዲ ካፍ ይላል። ኦሮሞ ክላንስ ኦፍ ሸዋ የሸዋ ንጉስ እንግዲህ የምኒልክን ኤክስፓንሽን
ለያየታችሁ ያችሁ በባለፈው እንዳየነው መጀመሪያ የሸዋ ንጉስ የነበረበት ወቅት ከ1870ዎቹ ጀምሮ እስከ 1889 ዓመተ ምህረት፣ ሁለተኛው ፌዝ ደግሞ ንጉሰ ነገስት ከሆነ ከ1889 ዓመተ ምህረት ጀምሮ እስከ አድዋ ጦርነት ያለው ጊዜ እስከ 1896 ዓመተ ምህረት፣ ሶስተኛው ፌዝ ደግሞ ከአድዋ ጦርነት በኋላ ከ1896 ዓመተ ምህረት እስከ 1900 ያለውን ጊዜ ያካትታል። እና መጀመሪያ ላይ የሸዋ ንጉስ የነበረበት ወቅት የትኞቹን አካባቢዎች ነው በሰላማዊ መንገድ የትኞቹ በሰላማዊ መንገድ ወደ ምኒልክ ግዛት ተቀላቀሉ፣ የትኞቹ በጦርነት ተቀላቀሉ የሚለውንም በዛው አብራችሁ አንደርስታንድ አድርጉት። እነዚህ ኦሮሞ ክላንስ ኦፍ ሸዋ በሰላማዊ መንገድ ምኒልክ ለመጀመሪያ ጊዜ ኢንኮርፖሬት ያደረጋቸው አካባቢዎች ናቸው ማለት ነው። 15ኛ ዋት ዋዝ ዘ ሜን ኢንቴንሽን ኦፍ ሚኒሊክስ ኤክስፓንሽን አፍተር ዘ ባትል ኦፍ አድዋ? ኤ ቱ ጌት ሶሉሽን ፎር ክፉ ቀን። ክፉ ቀን የሆነው ከ1888 እስከ 1892 ነው። ከአድዋ ጦርነት በፊት ነው። በእርግጥ ይሄ አንዱ የሚኒሊክ ኤክስፓንሽን አንዱ መሰረታዊ ሪዝን ነው። ሆኖም ግን ከአድዋ ጦርነት በኋላ በዋናነት ሚኒሊክ ያካሄዳቸው ኤክስፓንሽኖች ዋናው ዓላማቸው ምንድነው? ቱ ቼክ ዘ አድቫንስ ኦፍ ዩሮፒያን ኮሎኒያል ፓወርስ የአውሮፓ ጎረቤት የአፍሪካ ሀገራትን ቅኝ የገዙ የአውሮፓ ሀገራት እንዳይነጥቁት እነሱን ለመከላከል ነው። ከነሱ ግዛት ለማስጠበቅ ነው። ምናልባትም እነዚህን የኢትዮጵያ አካባቢዎች ምኒልክ ባይቆጣጠራቸው እንዶ አውሮፓ ቅኝ ገዢዎች ይቆጣጠሯቸው ነበር ማለት ነው። ሶ ቱ ቼክ ዘ አድቫንስ ኦፍ ዩሮፒያን ኮሎኒያል ፓወርስ የሚለው ቢ መልስ ይሆናል ማለት ነው። 16ኛው one of the following is not true about socio-economic systems of Ethiopia in the 19th century. A. Most of the land in northern Ethiopia was based on the ርስት system. No doubt. በሰሜን ኢትዮጵያ የነበሩ ቱ ላንድ ቴነር ሲስተም ነበሩ። ሁለት የመሬት ይዞታ ስርዓቶች ነበሩ። በዚህ በ19ኛው መቶ ክፍለ ዘመን በባለፈው እንደተወያየ ነው። አንደኛው ርስት ሲስተም ነው። ርስት ሲስተም was a communal land ownership system. መሬትን በጋራ አውንድ የማድረግ ስርዓት ነው። it was a hereditary ownership of the land. መሬትን በዝርያ በዝምድና የመውረስ ክሌም የማድረግ የመጠየቅ ራይት ነው ርስት ሲስተም የሚባለው። ጉልት ሲስተም ደግሞ it was not hereditary ሳይሆን ለገቨርንመንት ኦፊሻሎች ለመንግስት ባለስልጣኖች ልክ እንደ ደሞዝ as lieu of salary እንደ ደሞዝ ክፍያ የሚሰጣቸው መሬት ነው። እነዚህ በሰሜን ኢትዮጵያ የነበሩ ላንድ ቴነር ሲስተሞች ናቸው። ልክ ነው። ገባር ሲስተም was the basic means of surplus appropriation of the feudal class. no doubt ይሄም የገባር ስርዓትም የፊውዳሉ መደብ ብዙ ሰርፕለስ የሆነ አፕሮፕሪዬሽን ገቢ እንዲያገኝ ዋና ሚንስ ነበረ። ልክ ነው። the ቀላድ ሲስተም facilitated the privatization of land. ቀላድ ሲስተም ማለት ላንድ ሜዠርመንት ሲስተም ነው። ይሄ ላንድ ሜዠርመንት ሲስተም መሬት በግለሰቦች እጅ እንዲሆን አድርጓል። እንግዲህ መሬት ይለካና ከአንድ አርሶ አደር ይዞታ ውጭ ነው የሚባል መሬት እየተነጠቀ ለግለሰቦች ይሸጥ ነበር። ገንዘብ ያላቸው ሰዎች መሬትን ይገዙ ነበር። አንደኛ መሬት በግለሰቦች እጅ እንዲያዝ አድርጓል። ሁለተኛ ደግሞ የመንግስትንም ገቢ ኢንካም ጨምሯል። በባለፈው እንዳየነው ያ ምንድነው መሬት ሜዠር ሲደረግ ፈርቲሊቲውም ይለካል። ለም መሬት፣ ለም ጠፍ መሬት ተብሎ ካቴጎራይዝ ይደረግ ነበር። ይሄ ሲስተም የቀላድ ሲስተም አንደኛ ፕራይቬታይዜሽን ኦፍ ላንድን ፋሲሊቴት አድርጓል ማለት ነው። ኖት ትሩ ነው የሚለው ዲ ሚኒሊክስ ኤክስፓንሽን ዲድ ኖት ትራንስፖዝ ገባር መልከኛ ቱ ዘ ኒውሊ ኢንኮርፖሬትድ ኤሪያስ ይላል። ይሄ ትክክል ያልሆነ መልስ ነው። ሚኒሊክስ ኤክስፓንሽን ዲድ ኖት ትራንስፖዝ ነው የሚለው ገባር መልከኛ ቱ ዘ ኒውሊ ኢንኮርፖሬትድ ኤሪያስ። የሚኒሊክ ኤክስፓንሽን የገባር መልከኛ ሪሌሽንን ወደ ኒውሊ ኢንኮርፖሬትድ ሪጅኖች ኤክስፓንድ አድርጓል። ልክ ነው። ስለዚህ ትክክል ያልሆነው ዲ ይሆናል ማለት ነው። በባለፈው እንዳልነው አንደኛ የገባር ሲስተም ወደ አዲሱ አካባቢ ወደ ደቡብ ኢትዮጵያ አካባቢ እንዲስፋፋ አድርጓል። ሁለተኛ ምን አድርጓል? ኢት ሶልቭድ ዘ ኮንጀስሽን ኦፍ ርስት ሲስተም ኢን ዘ ኖርዝ ብለናል። በሰሜን ኢትዮጵያ የነበረውን የመሬት የርስት ሲስተም መጣበብ
ሶልቭ አድርጓል ነው ሰዎችን ወደ ደቡብ ሂደው ሰተን እንዲያደርጉ በማድረግ ሶ ዲ ኢዝ ቤስት አንሰር ቤስት አንሰር ዋት ትሪገርድ እስማኤል ፓሻስ ኤክስፓንሽን ኢን ዘ ሆርን ኦፍ አፍሪካ እስማኤል ፓሻ ለምንድን ነው በአፍሪካ ቀንድ አካባቢ እንዲስፋፋ የተነሳሳው ነው? እንግዲህ ከዲብ እስማኤል ፓሻ እና ከሱ በፊት የነበረው ሙሐመድ አሊ ታላቋን ግብጽ የመመስረት ፍላጎት ነበራቸው። በግብጽ ሞደርናይዜሽንን የማስፋፋት ፍላጎት ነበራቸው። ለዚህ ደግሞ የአፍሪካን ቀንድ አካባቢ የመቆጣጠር ድሪም ነበራቸው። ይሄ ነው ዋናው ምክንያት። ሂዝ አይዲያስ ኦፍ ሞደርናይዜሽን ኤንድ ሜኪንግ ግሬተር ኢጅፕት ነው። ታላቋን ግብጽን የመመስረት ፍላጎት ነው። ለዛም ነው ታላቋን ግብጽ በመመስረት ሲባል ነው እንግዲህ መጀመሪያ ግብጾች ሱዳንን ተቆጣጠሩ። በመቀጠል ደግሞ ኢትዮጵያን ለመቆጣጠር በተለያየ ጊዜ ሙከራ ያደረጉት። 18ኛው who was the architect of Egyptian aggression over Ethiopia? ግብጽ ኢትዮጵያን እንድትወር ዋናው የሐሳቡ ጠንሳሽ የሐሳቡ መሐንዲስ ማን ነው? ኤ ኮሎኔል አረንድረብ፣ ቢ መሐመድ ራውፍ ፓሻ፣ ሲ መሐመድ ራቲ ፓሻ። ኖ ዳውት ኮሎኔል አረንድረብ ነው። በተደጋጋሚ እንዳየ ነው ኮሎኔል ወርነር ሙዚንገር ነው። ወርነር ሙዚንገር was the architect of Egyptian aggression over Ethiopia የከዲብ እስማኤል ዋና አማካሪ እና በዚህ በአፍሪካ ቀንድ አካባቢ የነበረውን ጂኦፖለቲካዊ እንቅስቃሴ ጠንቅቆ የሚያውቅ ነበር እና ይሄ ሰውዬ ግብጽ ኢትዮጵያ እንድትወር ዋናውን ሐሳብ ያመነጨ ይሄ ነው እና በዛም ነው ወርነር ሙዚንገር የተወሰኑ የግብጽ ሰራዊቶችን በመምራት በአፋር በኩል ለመግባት ሙከራ አድርጎ ነበር በዚህ በ1875 ዓመተ ምህረት። ሆኖም ግን በአፋር ህዝቦች ድባቅ ተመቷል። ኮሎኔል አረንድረብ በመጽዋ ወደብ የመጣውን የግብጽ ሰራዊት ይመራ የነበረ ከዲብ እስማኤል የዴንማርክ ቅጥረኛ ወታደር ነው። መሐመድ ራውፍ ፓሻ ሀረርን የተቆጣጠረው የግብጽ ሰራዊት በ1875 ዓመተ ምህረት ዋና መሪ ነው። መሐመድ ራቲ ፓሻ በጉራ ጦርነት የግብጽን ወታደር ኮማንድ ያደረገ ሰው ነው። መልሱ ዲ ነው፣ ወርነር ሙዚንገር ነው። as a result of the Hewett Treaty Ethiopia traded one weak enemy with two strong enemies. what were these two strong enemies? እንግዲህ ይባላል ምን ይባላል? በሂወት ትሪቲ ምክንያት ኢትዮጵያ በአንድ ደካማ ጠላቷን በሁለት ጠንካራ ጠላት ቀይራለች ይባላል። እንግዲህ ይሄ ሂወት ትሪቲ እንደምታስታውሱት ዊሊያም ሂወት የተባለ እንግሊዛዊ ኢትዮጵያንና ግብጽን ለማስታረቅ ከአፄ ዮሐንስ ጋራ የተፈራረመው ስምምነት ነው። በሱ ስም ወይም ደግሞ አድዋ ትሪቲ ይባላል። እዛ ቦታ ላይ ስለተፈረመ 1884 ዓመተ ምህረት የተፈረመው እና ይሄ የሂወት ትሪቲ ኢትዮጵያ ከቀድሞ ደካማ ጠላቷ ጋር ለመወዳጀት ብላ ማለትም ከግብጽ ጋር ለመወዳጀት ብላ ሁለት ጠንካራ ጠላቶችን እንድታፈራ አድርጓታል። እነዚህ ጠንካራ ጠላቶች በሂወት ትሪቲ ምክንያት የተፈሩት ብቅ ያሉት የኢትዮጵያ ጠላቶች እነማን ናቸው? አንደኛ ኢጣሊያኖች ናቸው። ሁለተኛ ደግሞ መሐዲስቶች ናቸው። እንግዲህ በሂወት ትሪቲ አፄ ዮሐንስ የተስማማው ነገር ቃል የገባው ነገር ምንድነው? ምስራቅ ሱዳን ላይ ትራፕድ የተደረጉ በመሐዲስቶች ትራፕድ የተደረጉ የግብጽ ወታደሮችን ህይወት ለማትረፍ ተስማምቷል። ይሄ ነው እንግዲህ ከመሐዲስቶች ጋር ግጭት ውስጥ እንዲገባ ያደረገው። እነዛን የግብጽ ወታደሮችን ህይወት ለማትረፍ ብሎ አፄ ዮሐንስ ራስ አሉላ አባ ነጋን ከመሐዲስቶች ጋር እንዲዋጋ አዞታል። በዛም ራስ አሉላ አባ ነጋ መሐዲስቶችን ተዋግቶ ድባቅ መቷቸዋል ኩፊት የሚባል ባትል ላይ። ከዛ ክስተት በኋላ ነው እንግዲህ መሐዲስቶች ኢትዮጵያ እንደ ጠላት በመቆጠር በኢትዮጵያ ላይ የተለያዩ ጥቃቶችን መሰንዘር የጀመሩ። በሌላ በኩል ደግሞ አፄ ዮሐንስ ቃሉን ሲጠብቅ ይሄን የሂወት ትሪቲን ስምምነት ቃል ሲያከብር መሐዲስቶች እንግሊዞች ግን ቃላቸውን አልጠበቁም። መጸዋን ከግብጽ አስለቅቀው ለኢጣሊ ነው የሰጧት። ምናልባትም በዚህ በሂወት ትሪቲ ምክንያት ኢጣሊም ሌላኛዋ ጠላት ሆና ብቅ ብላለች ማለት ነው። ከዛ በኋላ ኢጣሊ በመጸዋን ከተቆጣጠረች በኋላ የተለያዩ የሰሜን ግዛቶችን ልትወር ችላለች ማለት ነው። ስለዚህ መሐዲስት ሱዳንና ኢጣሊያንስ ናቸው ማለት ነው በሂወት ትሪቲ አማካኝነት ብቅ ያሉ ጠንካራ የሚባሉ
የኢትዮጵያ ጠላቶች which year marked the birth of Eritrea sanitarian colony እዚህ ጋር በጣም ወሳኝ የሚባሉ ዓመተ ምህረቶችን እንደዚህ ኮንሲደር ብታደርጉ መልካም ነው። ብታውቋቸው ጥሩ ነው። ፈተና ላይ ማፒር ስለሚያደርጉ ኤርትራ መጸዋን ከተቆጣጠረች በኋላ በመረብ ወንዝ አካባቢ ብዙ የኢትዮጵያን ግዛቶች ተወረረች በኋላ ከተቆጣጠረች በኋላ ይሄን መረብ መላሽ የሚባለውን አካባቢ ምን ብላ ሰይሟለች? ኤሪትሪያ ብላ ሰይሟለች። ኤሪትሪያ ብላ ሰይሟለች። ሶ ዘ ኢታሊያን ኮሎኒ ኦፍ ኤሪትሪያ ዋዝ ቦርን ኢን 1890 በ1890 ዓመተ ምህረት ነው ኤርትራ የኢጣሊ ቅኝ ግዛት ሆና የተመሰረተችው የሚለውን ያዙ። ስለዚህ መልሱ ሲ ነው የሚሆነው። ዋይ ዘ ብሪቲሽ ጀራልድ ፖርታል ሚሽን ፌልድ ቱ ኔጎሽየት ኢትዮጵያ ኤንድ ኢታሊ ኢን 1887 ጀራልድ ፖርታል ከዶጋሊ ኢንሲደንት በኋላ ኢትዮጵያና ኢጣሊን ለማስታረቅ የእንግሊዝ መንግስት የላከው መልእክተኛ ነው። እንግዲህ ዶጋሊ ኢንሲደንት እንደምታስታውሱት በ1887 ዓመተ ምህረት ራስ አሉላ አባ ነጋ 500 የሚሆኑ ኢጣሊያኖችን ዶጋመድ ያደረገበት የጦር ሜዳ ነው እና ከዚህ ክስተት በኋላ የእንግሊዝ መንግስት በዚህ ክስተት ተቆጭቷል። የኢጣሊያን መንግስት ብቻ አይደለም ያሳሰበው ይሄ ዶጋሊ ክስተት፣ የእንግሊዝ መንግስትም እንደዚሁ በእጅጉ ተበሳጭቷል። ለምንድን ነው ኢትዮጵያውያን ይህን ያክል የነጭ ወታደር የሚያሸንፉ የሚገሉ በማለት ሶ ኢትዮጵያ እንግዲህ እንግሊዝ እንግዲህ ይሄንን ነገር የኢጣሊን ፍላጎት በማንጸባረቅ ኢትዮጵያና ኢጣሊን ለማስታረቅ መልእክተኛ ልካለች ነው። ይህም የተላከ መልእክተኛ በ1887 ዓመተ ምህረት ጀራልድ ፖርታል ይባላል። ፖርታል ሚሽን እና ይሄ ፖርታል መልእክተኛ ጀራልድ ፖርታል መልእክቱ ያልተሳካው እሱ እንዳሰበው ኢትዮጵያና ኢጣሊን ማስታረቅ ያልቻለበት ዋናው ምክንያት ምንድነው? ያመጣቸው የሰላም ሀሳቦች ፒስ ተርሞቹ ለኢትዮጵያ መንግስት ተቀባይነት የሌላቸው ናቸው። የኢትዮጵያ ሉዓላዊነት የሚዳፈሩ ናቸው። በዛ ምክንያት አፄ ዮሐንስ ይህን የሰላም ሀሳብ ሊቀበል አልቻለም። So his peace terms demanding Ethiopian apology for ራስ አሉላ's attack on the Italians was not accepted by ኢትዮጵያ። እንግዲህ ኢትዮጵያ ይቅርታ ትጠይቅ፣ ካሳ ትክፈል የሚል የሰላም ሀሳብ ነው ይዘው የመጣው። በዛ ምክንያት አፄ ዮሐንስ ይህንን አልተቀበለም። What was the first serious blow to Italian colonial advance to ኢትዮጵያ? ይሄ በተደጋጋሚ አሁን የሚጠየቅ ጥያቄ ነው። ኢጣሊያኖች ወደ ኢትዮጵያ ለሚያደርጉት የቅኝ ግዛት ግስጋሴ መጀመሪያ የተሸነፉት ሲሪየስ ሽንፈት ያጋጠማቸው የት ላይ ነው? ባትል ኦፍ ዶጋሊ ነው በ1887 ዓመተ ምህረት። ባትል ኦፍ ጉንዴት ኢትዮጵያ ግብጾችን ያሸነፈችበት የጦር ሜዳ ነው በ1875 ዓመተ ምህረት። ባትል ኦፍ ኩፊት ራስ አሉላ አባ ነጋ ማህዲስቶችን በ1885 ዓመተ ምህረት ያሸነፈበት የጦር ሜዳ ነው። ባትል ኦፍ ዶጋሊ ራስ አሉላ አባ ነጋ ኢጣሊያኖችን ያሸነፈበት የጦር ሜዳ ነው በ1887 ዓመተ ምህረት። ባትል ኦፍ አምባላጌ የአድዋ ጦርነት አንዱ ስቴጅ ነው በ1895 ዓመተ ምህረት ተካሄደው 23ኛ። ስለዚህ መልሱ ባትል ኦፍ ዶጋሊ ሲ ነው የሚሆነው። 23ኛ ዋት ዋዝ ዘ ሲግኒፊካንስ ኦፍ ዘ ቦሩ ሜዳ ሪሊጂየስ ካውንሲል ኦፍ 1878 ፎር ዘ ኢትዮጵያን ኦርቶዶክስ ቸርች። እንግዲህ አፄ ዮሐንስ በኢትዮጵያ ሪሊጂየስ ዩኒፎርሚቲ ለማምጣት የእምነት አንድነት ለማምጣት የቦሩ ሜዳ ካውንስልን አካሂደዋል። ወሎ ላይ የሚገኝ ቦታ ነው ቦሩ ሜዳ ካውንስል ሪሊጂየስ ካውንሲል እና ከጉባኤው በኋላ እንደምታስታውሱት የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ እምነት ብቸኛው የኢትዮጵያ እምነት መሆን እንዳለበት ነው ውሳኔ የተላለፈው። ሌሎቹ ግን ወደዚህ እምነት መቀየር እንዳለባቸው ነው ውሳኔ የተላለፈው። ሶ ኢት ዲክላርድ ዛት እስላም ቢ ዘ ኦንሊ ፌዝ ኦፍ ኢትዮጵያ አይደለም፣ ራዘር ኦርቶዶክስ ክርስትና ነው ኦንሊ ፌዝ መሆን ያለበት የሚል ውሳኔ ነው። ኢት ዲክላርድ ሪሊጂየስ ቶለሬሽን አመንግ ዘ ዲፈረንት ሪሊጂየስ ፎሎወርስ። ሪሊጂየስ ቶለሬሽን ላይ ብዙም አቋሙ ሪጅን ነው አፄ ዮሐንስ። ምናልባትም ፖለቲካል አፕሮቹ ፍሌክሲብል አፕሮች ነው። ሪሊጂየስ የሆነ ፖሊሲው ግን ሪጂድ የሆነ አፕሮች እንደሚከተል ልብ ማለት ያስፈልጋል። ኢት ዲክላርድ ቅባት ኦንሊ ኦርቶዶክስ ፌዝ ኢን ኢትዮጵያ። እንግዲህ በዚህ በቦሩ ሜዳ ካውንስል እስላሞች ብቻ አይደሉም ወደ ክርስትና እምነት መቀየር አለባቸው የሚል
በክርስትና እምነት በኦርቶዶክስ እምነት አማኞች ዘንድ የነበሩ ክፍፍሎች ነበሩ። ቅባት፣ የጸጋ የሚባሉ ክፍፍሎች ነበሩ። እነዛ ሁሉ ሴክቶች ወደ ተዋህዶ መቀየር አለባቸው የሚል ውሳኔ ነበረው እና ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምናልባት ምን ፋይዳ አለው ነው የጥያቄው መንፈስ። ይሄ ጉባኤ it ended the doctrinal controversy within the Ethiopian Orthodox Church በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ የነበረውን የእምነት ልዩነት ወይም ደግሞ የእምነት ቅኖና ልዩነት እንዲቀር አድርጓል፣ እንዲያበቃለት አድርጓል። ይሄ ነው ሲግኒፊካንሱ፣ ይሄ ነው። ምኒልክ had no conduct all his ምኒልክ had to conduct all his foreign contacts via the Italian government. This is assured on ይላል A. Article 3 of the ውጫሌ Treaty, B. Article 70 of the ውጫሌ Treaty, the Amharic version, C. Article 70 of the ውጫሌ Treaty, the Italian version, D. the ሕይወት Treaty ይላል። ያው መልሱ እንደምታስታውሱት ይሄ ኦብሊጋተሪ የሆነ ስቴትመንት ነው። ምኒልክ had to conduct all his foreign contacts via the Italian government የሚለው የኢጣሊኛ የአንቀጽ 17 የኢጣሊኛ ትርጓሜው ነው። ምኒልክ ከአውሮፓ መንግስታት ጋራ ከውጭ መንግስታት ጋራ ለሚያደርገው ግንኙነት የግድ በኢጣሊ በኩል መሆን አለበት ወይም ደግሞ ኢጣሊን የግድ መጠቀም አለበት የሚለው የኢጣሊኛ ትርጓሜ ነው። የአማርኛው ትርጓሜ ግን ኢጣሊ መጠቀም ይችላል ነው። ዛን ኦፕሽናል ይካን። ስለዚህ አንቀጽ 3 it deals with the boundary delimitation between the Italian occupied region of መረመላሽ and the rest of the Ethiopia region ነው። ኢጣሊያኖች በተቆጣጠሩት የመረመላሽ አካባቢና በተቀረው የኢትዮጵያ ግዛት መካከል ስለሚኖረው ድንበር ነው የሚያወራው ይሄ አንቀጽ 3 የውጫሌ ስምምነት። ሌላኛው 25ኛው ጥያቄ one is not among the agreements of አዲስ አበባ ትሪቲ signed in 1896 አዲስ አበባ ትሪቲ ምንድነው የሚለውን ያዙ። አዲስ አበባ ትሪቲ ከአድዋ ጦርነት ማግስት የተፈረመ በኢጣሊያና በኢትዮጵያ መንግስት መካከል የተፈረመ የሰላም ስምምነት ነው እና በዚህ ስምምነት ሁለቱም የተስማሙት ጉዳይ አለ፣ የኢትዮጵያ መንግስትና የኢጣሊያ መንግስት። አንደኛው it declared the ውጫሌ ትሪቲ null and void no doubt ያለምንም ቅድመ ሁኔታ የውጫሌ ስምምነት ለአድዋ ጦርነት ዋና ሰበብ ነበረ፣ ዋና ምክንያት ነበረ። ይሄ ለጦርነቱ ሰበብ የሆነ ጉዳይ ተሰርዟል፣ ሙሉ በሙሉ ካንስል ተደርጓል። ልክ ነው። it declared that Eritrea remained part of Ethiopia ልብ በሉ፣ ይሄ ኤርትራ የኢትዮጵያ ግዛት አካል ሆና ቀጠለች ነው የሚል አይደለም። እንዲያውም አንዱ የአድዋ ጦርነት ታስታውስ ከሆነ ሊሚቴሽኑ ኤርትራን ማስመለስ አለመቻሉ ነው። ኤርትራ አሁንም በኢጣሊያኖች እጅ ሆና መቀጠሏ ነው። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል አይደለም፣ መልሱ ቢ ይሆናል ማለት ነው። it recognized the independence of Ethiopia በትክክል ኢምፐረር ምኒልክ ሪኮግናይዝ የኢጣሊያን ኮሎኒ ኦፍ ኤሪትሪያ፣ ይህም ልክ ነው። አጼ ምኒልክ ኢጣሊያኖች ኤርትራ እንዲቆጣጠሩ ፍቃድ ሰጥቷቸዋል። 26ኛ one is all about the significance of the battle of Adwa. it guaranteed the political independence of Ethiopia ልክ ነው። ኦድ ማለት ትክክል ያልሆነው እንደማለት ነው። B it encouraged anti-colonial and anti-imperial struggle of peoples in the world ልክ ነው። C it restored black dignity and pride in the South Africa and United States ይሄም ልክ ነው። it restored the power of the Crispi in Italy ይላል። ክሪስፒ ማለት በአድዋ ጦርነት ወቅት የኢጣሊ ፕራይም ሚኒስትር የነበረ ሰው ነው። ክሪስፒ ሪዛይንድ ፍሮም ፓወር ብለናል። አንዱ ኤክስተርናል ኮንስኩዌንሱ የአድዋ ኤክስተርናል ሲግኒፊካንሱ ምንድን ነው? የኢጣሊ ጠቅላይ ሚኒስትር ክሪስፒ ከስልጣን ተወግዷል ነው። ይሄ ግን ወደ ስልጣን ተመለሰ ነው የሚለው ትክክል አይደለም። መልሱ ኦድ የሆነው ትክክል ያልሆነው ዲ ነው ማለት ነው። 27ኛው which of the following events come first? ይሄ ደግሞ ክሮኖሎጂካል ጥያቄ የሚጠይቅ ነው። the arrival of Italian Geographical Society to ሸዋ የኢታሊ ጂኦግራፊካል ሶሳይቲ ወደ ሸዋ የመጣው በ1876 ዓመተ ምህረት ነው።
በዚህ ጊዜ ነው በባለፈው እንዳልነው የኢጣሊያና የሚኒሊክ ግንኙነት የሚጀምረው። ዘ ትሪቲ ኦፍ ኮመርስ ኤንድ ፍሬንድሺፕ ቢትዊን ሚኒሊክ ኤንድ ጣሊያንስ በ1883 ዓመተ ምህረት ነው። ዘ ሳይኒንግ ኦፍ ዘ ኮንቬንሽን ኦፍ ኒውትራሊቲ ቢትዊን ሚኒሊክ ኤንድ ጣሊያንስ ይሄ ደግሞ በ1887 ዓመተ ምህረት ነው። ዘ ሮባቲኖ ሺፒንግ ካምፓኒ ባውት ዘ ፖርት ኦፍ አሰብ በ1879 ዓመተ ምህረት ነው። ስለዚህ መጀመሪያ የሚመጣው የመጀመሪያው ኤ ነው። ዘ አራይቫል ኦፍ ኢታሊያን ጂኦግራፊክ ሶሳይቲ ቱ ሸዋ በ1876 ዓመተ ምህረት ኤ ይሆናል ማለት ነው። 28ኛ ዋይ ብሪቴን ፍራንስ ኤንድ ኢጣሊ ሳይን ዘ ትራይፓርታይት ትሪቲ ኢን 1906 A. To facilitate the smooth power succession in Ethiopia. B. To establish trade relations with Ethiopia. C. To safeguard the power of Menelik's successor. D. To safeguard their territorial interest in the Horn of Africa in the case of succession strife in Ethiopia. መልሱ ዲ ነው የሚሆነው። እንግዲህ በ1906 ዓመተ ምህረት በኢትዮጵያ ፓወር ስትረግል ነበር። የፓወር ስትረግሉ ዋና መሰረታዊ ምክንያት ምንድነው? አንደኛ የአጼ ምኒልክ መታመም ነው። ሁለተኛ ደግሞ የአጼ ምኒልክ ተከታይ የራስ መኮንን መሞት ነው። ይሄ በኢትዮጵያ የነበረው የፓወር ስትረግል የውጭ ኃይሎችን በተለይ 3 የአውሮፓ ሀገራትን አሳስቧቸዋል ብለናል። ያሳሰባችሁ ለኢትዮጵያ ነው አይደለም። ምናልባትም በኢትዮጵያ የፖለቲካ ቀውስ ከተነሳ የራሳቸውን የፖለቲካል ፍላጎት፣ የኢኮኖሚ ፍላጎት አፍሪካ ቀንድ ላይ ለማስጠበቅ ስለፈለጉ ኢትዮጵያ ከተከፋፈለች ኢትዮጵያ ለመቀራመት ነው። ዋናው መልስ ቱ ሴፍጋርድ ዜር ቴሪቶሪያል ኢንተረስት ኢን ዘ ሆርን ኦፍ አፍሪካ ኢን ዘ ኬዝ ኦፍ ሰክሰሽን ስትራይፍ ኢን ኢትዮጵያ የሚለው መልስ ይሆናል ማለት ነው። 29ኛ ዋን ኦፍ ዘ ፎሎዊንግ ኢዝ ኖት አመንግ ዘ ሲግኒፊካንት ሶሾ ኢኮኖሚክ ሪፎርምስ ኦፍ ልጅ ኢያሱ። እንግዲህ ልጅ ኢያሱ ምንም እንኳን በአጭር ጊዜ ኢትዮጵያ የሚመራም ብዙ ሲግኒፊካንት ሶሾ ኢኮኖሚክ ሪፎርሞችን ኢንትሮዲዩስ አድርጓል። ሂ ቱክ ሜዠርስ አጌንስት ዘ ቁራኛ ሲስተም ኖ ዳውት የቁራኛ ሲስተምን ኢንድ አድርጓል። ለአንዴና ለመጨረሻ ግን እንዲቀር አድርጓል። ሂ ሞዲፋይድ ዘ ሌባሻይ ሲስተም ልክ ነው። ሌባሻይ ቱ ዘ ትራዲሽናል ቲፍ ዲቴክሽን ሜቶድ ሌባን ወንጀለኛን የማወቅ ሲስተም ነው። ይሄንንም እንደዚሁ አሻሽሎታል። ልክ ነው። ሂ ኢንትሮዲዩስድ ኦዲቲንግ ገቨርንመንት ፕሮፐርቲ ይህም አንዱ ሪፎርሙ ነው። የመንግስት የንብረት እንዳይዘረፍ የኦዲቲንግ ስርዓትን ኢንትሮዲዩስ አድርጓል። He showed disrespect and contempt for the old ሸዋን ኖቢሊቲ። ይህ አይሆንም። የሸዋን ኖቢሊቲዎች ዲስሪስፔክት ማድረጉ ክብር አለመስጣቱ እንደ ሶሾ ኢኮኖሚክ ሪፎርም አይጠቀስም። ስለዚህ ዲ መልስ ይሆናል ማለት ነው። What seemed the position of ልጅ ኢያሱ during the first World War? A. ፕሮ ጀርመን and ፕሮ ተርኪሽ። ልክ ነው። ይሄ በአንደኛ ዓለም ጦርነት ወቅት ልጅ ኢያሱ ከጀርመን እና ከተርኪሽ ጋራ ከሴንትራል ፓወሮች ጋራ ግንኙነት ነበሩ። በእርግጥ ኢትዮጵያ በአንደኛ ዓለም ጦርነት ወታደሯን አዝምታ ተሳተፈች ማለት አይደለም። ግን በተወሰነ መልኩ ልጅ ኢያሱ ከነዚህ ሀገራት ጋራ ከሴንትራል ፓወሮች ጋራ በተለይ ከተርኪሽ እና ከጀርመን ጋራ ግንኙነት ነበረው። ለዛም ነው ልጅ ኢያሱን ለመጣል እነዚህ የሴንትራል ፓወርስ ኢነሚ የነበሩ አላይድ ፓወሮች ማለትም ብሪቴን፣ ፍራንስ እና ኢጣሊ ልጅ ኢያሱን ለመጣል የተንቀሳቀሱት። የልጅ ኢያሱ ኤክስተርናል ኦፖዘሮች እነዚህ ናቸው። አንደኛ ልጅ ኢያሱ ፕሮ ጀርመን እና ፕሮ ተርኪሽ ፖሊሲ ስለነበረው፣ ሁለተኛ ደግሞ ልጅ ኢያሱ ለሰይድ ሙሐመድ አብዱል ሐሰን ለሶማሌ ናሽናሊስት ሊደር የሞራልና የማቴሪያል ድጋፍ ያደርግ ስለነበረ ነው። ይሄ ደግሞ ከኢጣሊና ከብሪቲሽ ኮሎኒያሊዝም በሶማሊላንድ የነበራቸውን ኮሎኒያሊዝም የሚዋጋ አርበኛ ስለነበረ ነው። በዛ ምክንያት ነው የውጭ ኃይሎች ልጅ ኢያሱን የተቃወሙት፣ በተለይ ትራይፓርታይት ፓወርስ የሚባሉት። ስለዚህ ምናልባትም ወደ ሴንትራል ፓወርስ ለጀርመን እና ለተርኪሽ የተወሰነ ግንኙነት ነበራት ነው በዚህ በአንደኛ ዓለም ጦርነት። 31ኛው መሀል ሰፋሪ የሚባሉት ዘቢየር ዘ ሚሊታሪ ግሩፕ ሳታሽል ቱ ዘ ፓላስ በቤተ መንግስት በሸዋ ቤተ መንግስት ቀረቤታ የነበራቸው ወታደራዊ ግሩፖች ናቸው መሀል ሰፋሪ የሚባሉት። እና እነዚህ መሀል ሰፋሪዎች አንደኛ ጣይቱን ለመጣል ተንቀሳቅሰዋል። ጣይቱ የወደቀችው ከስልጣን የተባረረችው በእነሱ አማካኝነት ነው። ልጅ ኢያሱንም ለመጣል ተንቀሳቅሰዋል። የሚኒስትሮች ምክር ቤት አባላትም እንደዚሁ ከስልጣን የተወገዱት በእነሱ አነሳሽነት ነው፣ በእነሱ ተቃውሞ ነው።
የተፈሪ ግን ደጋፊዎች ናቸው። ተፈሪን ንጉስ ተብሎ እንዲሾም ያረጉት እነሱ ናቸው። ዘውዲቱን ፕሬዠር በማድረግ ኢምፕረስ ዘውዲቱን ፕሬዠር በማድረግ በ1928 ዓመተ ምህረት ተፈሪ ንጉስ የሆነው በመሀል ሰፋሪዎች አማካኝነት ነው። የመሀል ሰፋሪዎች የንጉስ ተፈሪ የራስ ተፈሪ ደጋፊዎች ነበሩ ማለት ነው። የበፊቱ ራስ ተፈሪ የኋላው ንጉስ ተፈሪ የኋላው ደግሞ አጼ ኃይለ ሥላሴ ሰፖርተር ነበሩ ማለት ነው። The struggle between traditionalists and conservatives was the manifestation of the reign of ምኒልክ, the reign of ልጅ ኢያሱ, dual rule, the reign of ዮሐንስ። እንግዲህ ይሄ ዱዋል ሩል ፔሪድ የሚባለው ከ1916 እስከ 1930 ዓመተ ምህረት ያለው ጊዜ ነው። በዚህ ወቅት ሁለት ግሩፖች አሉ ብለናል። ሁለት የስልጣን ባለቤቶችም ነበሩ። አንደኛው ራስ ተፈሪ ነው፣ ሁለተኛዋ ኢምፕረስ ዘውዲቱ ናት። በዚህ ወቅት ዋናው መገለጫ ምንድነው? በሁለቱ ግሩፖች መካከል ከፍተኛ የሆነ ሽኩቻ ስትረግል ነበር። በማናው መካከል? በትራዲሽናሊስቶች። በማን ይወከላሉ? በዘውዲቱ። ሁለተኛው ግሩፕ ኮንዘርቫቲቭስ ፕሮግሬሲቭስ ለማለት ነው። እዚህ ጋር ቢትዊን ትራዲሽናሊስት ኤንድ ኮንዘርቫቲቭስ ነው የሚለው። ቢትዊን ትራዲሽናሊስት ኤንድ ፕሮግሬሲቭስ ለማለት ነው። ምናልባት እንትኑን ጥያቄውን አስተካክዬ ቴሌግራም ቻናሌ ላይ ፖስት አደርገዋለሁ። እዛ ላይ አክሰስ ማድረግ ትችላላችሁ። አንዳንዴ ከፍጥነት አንጻር ምስሳታችሁ ኤረሮች ይፈጠራሉ። እነዚህን አይደንቲፋይ ያደረኩኝ ያስተካክላቸዋለሁ። ለዚህ ይቅርታ ጠይቃለሁ። በዋናነት በትራዲሽናሊስቶች እና በፕሮግሬሲቮች መካከል ነው ይሄ ፓወር ስትረግል የነበረው። የትራዲሽናሊስቶች ተወካይ ዘውዲቱ ናት። የፕሮግሬሲቭስ ደግሞ ተወካይ ራስ ተፈሪ ነው። በሁለቱ መካከል ሽኩቻ የነበረው በዱዋል ሩል ፔሪድ ወቅት ነው። 33ኛው the significance of the 1931 constitution for the power of Emperor Haile Selassie was a strengthen his power by removing the hereditary rulers። ልክ ነው። ቢ it guaranteed fair justice in ኢትዮጵያ። በኢትዮጵያ ፍትህን አምጧል? አላመጣም። it ensured political equality in ኢትዮጵያ። ይሄም አይሆንም። ዲ it established democratic rule in ኢትዮጵያ። ይሄም አይሆንም። ስለዚህ የአፄ ኃይለ ሥላሴን አብሶሉት ፓወር ስትሬንግዝ ለማድረግ ጠቅሟል። የ1931 የኢትዮጵያ ህገ መንግስት። የ1931 የኢትዮጵያ ህገ መንግስት በማን የተጻፈ ይባላል? ዓመተ ምህረቱም ራሱ ጥያቄ ይጠየቃል። መቼ ተጻፈ? ኢትዮጵያ የመጀመሪያው ህገ መንግስት ያገኘችው መቼ ነው ተብሎ ይጠየቃል። ስለዚህ it strengthen his power by removing the hereditary rulers የሚለው ኤ ይሆናል ማለት ነው። 34ኛው why the fascist Italy invaded Ethiopia in October 1935? ፋሽስት ኢጣሊ ከአድዋ ጦርነት 40 ዓመት ቆይታ በኋላ በኦክቶበር 1935 ዓመተ ምህረት ኢትዮጵያን ወራለች እና ዋናው ምክንያት ምንድነው? ባለፈውም እንዳየነው to revenge the battle of አድዋ ነው እና to restore the glory of Roman Empire። ፋሽስት ፓርቲ በ1922 ዓመተ ምህረት ስልጣን ላይ ከወጣ በኋላ በሙሶሎኒ መሪነት የሮማን ኢምፓየር እንደገና ለመመለስና የአድዋን የታሪክ ጠባሳ ለማጥፋት ኢትዮጵያን መውረር አስፈልጎታል። ኢትዮጵያን መበቀል ፈልጓል። ለዛም ነው ኢትዮጵያን በ1935 ዓመተ ምህረት የፋሽስቶች የወረሩት። fascist interest to restore the glory of Roman Empire by erasing the shameful scar of the battle of Adwa የሚለው ይሆናል ማለት ነው። አሳፋሪውን የአድዋ ሽንፈት ለመፋቅ ስለፈለጉ ነው። who was the leader of Ethiopian force in the northern front scored some success against fascists? ኤ ራስ ሙልጌታ ይገዙ፣ ቢ ራስ ካሳ ኃይሉ፣ ሲ ራስ ምሩ ኃይለ ሥላሴ፣ ዲ ኢምፐረር ኃይለ ሥላሴ። የተወሰነ ሰክሰስ የነበረው በኖርዘርን ፍሮንት የነበረው የኢትዮጵያ ሰራዊት በዚህ በፋሽስት ወረራ ወቅት የራስ ምሩ ኃይለ ሥላሴ ጦር ነው። የራስ ምሩ ኃይለ ሥላሴ ጦር ደንበቁና የሚባልባትን ላይ የጦር ሜዳ ላይ የተወሰኑ የኢጣሊያን ኮሎኒያል ትሩፖችን አስካሪሶችን ዲፊት ማድረግ ይችላል። ሲ is the best answer. Why the fascist rule in Ethiopia was largely confined to major towns? ለምንድን ነው የፋሽስት አገዛዝ
በብዛት ከተሞች ላይ የተወሰነው ነው። በተደጋጋሚ በባለፈውም እንዳየነው የገጠሩ አካባቢ የአርበኞች የትግል ማዕከል ስለነበር ነው። በገጠሩ አካባቢ ብሔራዊ የአርበኞች ትግል ይካሄድ ስለነበር ነው። ወደ ገጠር አካባቢ የፋሽስት አገዛዝ መሄድ አልቻለም። ቢኮዝ ዘ ፋሽስት ዌር ኖት ኢንተረስትድ ቱ ኮንትሮል ሩራል ኤሪያስ አይደለም። ኢት ዋዝ ዘ ኦርደር ኦፍ ሙሶሎኒ ኦርደር ለማለት ነው እዚህ ጋር። ይሄም አይደለም ሲ ዘ ሩራል ኤሪያስ ሃድ ኖ ሪሶርስ አት ኦል ዛት ዘ ኢጣሊያንስ ዋንትድ። ይህም አልነበረም። ዲ ቢኮዝ ፋሽስት ፌስ ኔሽን ዋይድ ፓትሪዮቲክ ሬዚስታንስ ኢን ዘ ሩራል ኤሪያስ የሚለው መልስ ይሆናል። ዋት ዋዝ ዘ ካፒታል ኦፍ ኢታሊያን ኢስት አፍሪካን ኢምፓየር? እንግዲህ ኢታሊዎች ኢትዮጵያን ከተቆጣጠሩ በኋላ ኢትዮጵያን፣ ኤርትራና ኢጣሊ ሶማሊላንድ ያካተተ አዲስ ቅኝ ግዛት መስርተዋል። ይህም ቅኝ ግዛት ምን ይባላል? ኢታሊያን ኢስት አፍሪካን ኢምፓየር ይባላል። የኢታሊያን ኢስት አፍሪካን ኢምፓየር ካፒታል ሲቲው አዲስ አበባ ነበር። ስለዚህ ኤ መልሱ ይሆናል ማለት ነው። ዋን ኢዝ ኖት ትሩ አባውት ፓትሪዮቲክ ሬዚስታንስ? ዘ ፈርስት ፌዝ ኦፍ ፓትሪዮቲክ ሬዚስታንስ from 1935 to 1937 was characterized by guerrilla warfare። ይሄ የሁለተኛው ፌዝ መገለጫ ነው። የመጀመሪያው ፌዝ ፓትሪዮቲክ ሬዚስታንስ መገለጫ ኮንቬንሽናል ዋር ነው፣ መደበኛ ጦርነት ነው። ይሄም ከ1935-36 ዓመተ ምህረት የኢጣሊያ ኢትዮጵያን ዋር የቀጠለ ትግል ነው። ስለዚህ ትሩ ያልሆነው ይሄ ነው። the second phase of patriotic resistance was strong in ጎጃም፣ ጎንደር and ሸዋ። ልክ ነው። inner patriots were officially within the Italian camp, but patriots secretly they provide support to patriots secretly ለማለት ነው። ይሄም ልክ ነው። ኢነር ፓትሪዮትስ ወይም ደግሞ የውስጥ አርበኛ የሚባሉት ከኢጣሊ ፋሽስት ወታደሮች ጋር አብረው እየኖሩ ሰክሬትሊ ግን በምስጢር ግን ለኢትዮጵያ አርበኞች ድጋፍ የሚያደርጉ አርበኞች ናቸው ኢነር ፓትሪዮትስ የሚባሉት። ዲ ዘ ኮላቦሬተርስ ኦር ዘ ባንዳስ ክሪኤትድ ሞር ፕሮብለምስ ፎር ዘ ፓትሪዮትስ ዛን ዘ ፋሽስት ይላል። ይሄም ልክ ነው። ባንዳዎች ኮላቦሬተሮች ለሆዳቸው የሚያሩ ልክ ለሀገራቸው የቆሰሉ የሞቱም እንዳሉ ሁሉ ሀገራቸውን አሳልፈው የሰጡም የተወሰኑ ባንዳዎች ነበሩ። እነሱ ለአርበኞች ከኢጣሊያኖች ከፋሽስቶች የበለጠ ብዙ ችግር ፈጥረውባቸዋል። ያው የራሳቸውን ወንድሞች አሳልፈው ለፋሽስቶች ይሰጣሉ፣ ብዙ ጥቃት እንዲደርስባቸው ያደርጋሉ። ኢትዮጵያ መጨረሻ ላይ ነጻነቷን እንዴት አገኘች የሚለውን ለማየት አን ኢቨንት ኦፍ ግሬት ኢምፖርታንስ ፎር ዘ ሊበሬሽን ኦፍ ኢትዮጵያ ወዝ ምንድነው? የኢጣሊ ወደ ሁለተኛው የዓለም ጦርነት መግባት ነው። ከማን ጎን? ከጀርመን ጎን። መቼ? ጁን 1940 ዓመተ ምህረት። ስለዚህ እሱን የሚገልጸው የትኛው ነው? ዘ ኢንትሪ ኦፍ ኢታሊ ኢንቱ ዘ ሰከንድ ወርልድ ዋር ኢን ዘ ሳይድ ኦፍ ጀርመኒ። ሲ መልስ ይሆናል ማለት ነው። በዚህ ምክንያት ነው እንግዲህ እንግሊዝ ለኢትዮጵያ የነጻነት ትግል ከፍተኛ የሆነ ድጋፍ ማድረግ የጀመረችው። እንግዲህ የእንግሊዝ ድጋፍ ከሁለቱ ቅኝ ግዛቷ ነው ወደ ኢትዮጵያ የተላከው። አንደኛው ከኬንያ ነው፣ ሁለተኛው ደግሞ ሱዳን ነው። ከሱዳን የተነሳው የእንግሊዝ የጦር ሰራዊት ጌዲዮን ፎርስ ይባላል። ይሄ ጌዲዮን ፎርስ አፄ ኃይለ ሥላሴን በማጀብ አዲስ አበባ ይዞ የገባው የእንግሊዝ ጦር ሰራዊት ነው። በከኒንግሃም እና በቻርልስ ዊንጌት ይመራ ነበር። ጀነራል ፕላት ደግሞ ኤርትራ ላይ የነበረውን የፋሽስት ወታደር አታክ ያደረገ የእንግሊዝ የጦር አዛዥ ነው። ከኬንያ የተላከው የእንግሊዝ የጦር ሰራዊት ደግሞ በከኒንግሃም ይመራ ነበር። የጥያቄው መንፈስ አፄ ኃይለ ሥላሴን ከሱዳን ወደ አዲስ አበባ በማጀብ አዲስ አበባ የገባው የእንግሊዝ የጦር ሰራዊት በ1941 ዓመተ ምህረት ማን ይባላል ነው? ጌዲዮን ፎርስ ነው የሚባለው። መልሱ ሲ ነው ማለት ነው። የቻፕተር 3 ማጠቃለያ ጥያቄዎች እነዚህ ናቸው። ምናልባት እነዚህን ሀሳቦች መሰረት አድርጋችሁ ቻፕተሩን ሪቫይዝ ማድረግ ትችላላችሁ። ምናልባት እንደምታውቁት ከመጀመሪያው ጀምሮ ነው ጥያቄው የወጣው።
እና ሀሳቦችን በዚህ ዙሪያ ሰፋ እያደረጋችሁ እንግዲህ ጥያቄው እንትን ሂስትሪ በዋናነት ሀሳቡን አንደርስታንድ ታደርጋችሁት ጥያቄውን ብዙም አይከብድም። እዛ መጽሐፉ ላይ ያለው ሀሳብ ተገነዘባችሁ በተለያየ ሀሳብ እየተቀየረ ያ ጥያቄ ነው ቀጥታ የሀሳብ ነው ቀጥታ የሚጠየቀው። ስለዚህ ይህን መሰረት አድርጋችሁ አንብቡ። ምናልባት ቻናሉን ለማሳደግ ላይክ፣ ሼር እና ሰብስክራይብ ማድረጉ እንዳትዘነጉ። ኮሜንትም ካላችሁ ኮሜንት ብትሰጡ ደስ ይለኛል። አመሰግናለሁ። ሰላማችሁ ይብዛ። ቻው